ሞት እንግዲህ ሁልጊዜም እንደ መጨረሻ ነው አይደለም የሚታሰበው? ማለት ፈጽሞ የማይሰበር ጥብቅ ሕግ። ልክ አንድ ሰው ከተቀበረ ታሪኩ እንዳለቀ። አዎ፣ ያ ከባድ የድንጋይ በር ለዘላለም እንደተዘጋ ነው የምናስበው። የሰው ልጅ ታሪክ ሁሉ ያውቃው ይሄንን ተፈጥሯዊ ሂደት ነው፣ ማንም ሊያመልጠው የማይችል እውነታ። ልክ ነህ። እና ይሄ የማይቀለበስ የመጨረሻው እውነታ ሆኖ ነው የምንቀበለው። ሞት የራሱ የሆነ አስፈሪ ጸጥታ አለው። ያ ጸጥታ ደግሞ ማንም ሊያደፈርሰው የማይችል ሁሉንም ነገር የሚያስቆም ትልቅ ግድግዳ ይመስላል። እውነት ነው። ዛሬ በዚህ ጥልቅ ዳሰሳችን ግን ይሄንን ማይሰበር የሞት ሕግ የሻረውን ክስተት ነው የምንመረምረው። አዎ፣ በጣም አስደናቂ ታሪክ ነው። እንግዲህ የዮሐንስ ወንጌል ምዕራፍ 20 ቃል በቃል እያነበብን ያንን የትንሣኤ ማለዳ ልክ እዚህ ሀገራችን እንደተፈጠረ አድርገን በአይነ ህሊናችን እየሳልን እንጓዛለን። ያ ለዘመናት የተዘጋው በር በድንገት ሲከፈት የተፈጠረው መደናገጥ፣ ፍርሃት እና በመጨረሻውም ጥልቁን ደስታ አብረን እናያለን። ምንባቡን ዝም ብሎ ከማንበብ አልፎ እኮ ከትዕይንቶቹ በስተጀርባ ያለውን ጥልቅ ትርጉም፣ የሰዎቹን ስነልቦና እና በክስተቱ ዙሪያ የነበረውን ስሜት መረዳት ታሪኩን ሕያው ያደርገዋል። ልክ ነህ። እናም ታሪኩ የሚጀምረው እንዲህ በማለት ነው። የመጀመሪያዎቹን ቁጥሮች ላንብብ። ከሳምንቱም በመጀመሪያው ቀን ማርያም መግደላዊት ገና ጨለማ ሳለ ማለዳ ወደ መቃብር መጣች። እዚህ ላይ አንዴ ላቋርጥሽ። ገና ጨለማ ሳለ ማለዳ የሚለው ቃል ራሱ ከባድ ድባብ ይፈጥራል። ገና ፀሐይ አልወጣችም፣ ብርድ ነው። አዎ፣ ይህንን እኮ በገጠራማው የኢትዮጵያ አካባቢዎች ማለዳ ካለው ድባብ ጋር ማመሳሰል እንችላለን። ማለት እናቶቻችን ከባድ ጋቢ ወይም ነጠላ ተከናንመው በዚያ ቆርቆር ባለ ብርድ። ልክ ነው። ጤዛው መሬቱን እንዳራሰው በጸጥታ ወደ ኪዳን ወይም ቅዳሴ እንደሚሄዱበት ማለዳ ማለት ነው። አዎ፣ ማርያምም በዚያ ከባድ ሐዘን ውስጥ ሆና ብቻዋን በጨለማ ስትጓዝ እና ቁጥሩ እንደሚለው ድንጋዩን ከመቃብሩ ተፈንቅሎ አየች ይላል። ያን ግዙፍ ድንጋይ ተንከባሎ ስታየው የተሰማ ድንጋጤ ምን ሊሆን እንደሚችል መገመት አያዳግትም። ድንጋጤው ብቻ እኮ አይደለም፣ ተስፋ መቁረጡን ጭምር ነው። ማለት ወዲያውኑ ሮጣ ወደ ጴጥሮስና ዮሐንስ ስትሄድ የተናገረችውን አየሽ? አዎ፣ ቀጣዩ ቁጥር ላይ እየሮጠችም ወደ ሲሞን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላኛው ደቀ መዝሙር መጣ፣ ጌታን ከመቃብር ወስዶታል፣ ወዴትም እንዳኖሩት አናውቅም አለቻቸው ነው የሚለው። አየሽ፣ ወሰዱት ነው ያለችው። የተስፋው የመጨረሻ ማረፊያ የነበረው አካል እንኳን በቦታው የለም። ይህ ለሐዘንተኛ ሰው ምን ያህል ልብ ሰባሪ እንደሆነ መረዳት እንችላለን። በእርግጥ ይህን ስትነግራቸው ቀጥል